እጅሽ አለበት እንዴ? የምርሽ ነው ግን እንደዚህ ጥያቄ የምጠይቂ? አዎ ቲና፣ ከአንቺ መስማት ስለፈለኩ ነው። ምን ልንገርሽ ትሁት? ምን መስማት ትፈልጊያለሽ? አባዬ የት እንዳለ ካወቅሽ ወይ ደግሞ አንቺ የሆነ ነገር አድርገሽ ከሆነ ብዬ ነው። ሲጀመር ሳላባዬ ምንም አይነት መረጃ ሳይደርሰን አንቺ ነሽ መባባል አይከብድም? ቲና፣ በእርግጥ ከዚህ በፊት እንደምጠረጥርሽ አይደለም የጠረጠርኩሽ፣ ግን ሼት ሄደ ይባላል። ቆይ እኔ ምን አደረግኩኝ? የሆነውን ነገር ራሱ እኮ አላወቅንም። አባዬ እኮ ጥሩ ሰው ነው። ሁሉንም ያስጨነቀው ጥያቄ ይሄ ነው። ቲና፣ ምናልባት ሁሉ ጊዜ ትጋጩ ይሆናል፣ ግን እኮ ክፍተቱን የምትፈጥረው አንቺ ነሽ። የምር አባዬ ጥሩ ሰው ነው። አውቃለሁ። አሁን ስለምን ትነግሪኛለሽ? አባዬን እንደሆነ አልወልደው ስለጨነቀኝ ነው ቲና። ሁላችንም እኮ ነው የተጨነቅን። አባባ ከኋላ መጥተው ማጅራቱን በመምታት ገዳዮችና ሽፍቶች ከመሬት ደባልቀውታል። መኪና እስኪመጣ እዛው ኩርትም ብሎ ወርቆ አባባን ለምትወዱና ለሁላችንም እያሳዘነን እንመለከተዋለን። ካሌብና ትሁት አባባ ስለጠፋቸው ለጓደኛውና ለሚያውቁት እየደወሉ በመፈለግ ላይ በጣም ተጨናንቀዋል። ገዳዮች ግን አባባን የሚወስዱበት መኪና ጠርተው ወስደውታል። ቲና ደግሞ ትሁት ጋር ገብታ ምን እየተፈጠረ እንደሆነ ለማጣራት ትሞክራለች። ፊትሽ ጥሩ አይደለም፣ ምን ሆነሽ ነው? ውሃ ስጪ፣ ጠምቶኛል እያለች በውሃ ሰበብ ሁኔታዋን በማየትና መደናገጧን በማስተዋል ትሁት ምን እየሆነች እንደሆነና ምን እንደተፈጠረ ቲና እየጠየቀች እንመለከታታለን። ወደ ሳሎንም በመመለስ ካሌብን አባባን አገኘው ወይ? ምን ላይ ደረስክ? ወደ ፖሊስ ጣቢያ ለምን ሂደን አናመለክትም? ለምን ዝም ትላለህ? የሆነ ነገር አድርግ እያለች ቲና ካሌብን ትወዘውዘዋለች። እሱ ደግሞ 24 ሰዓት አልሞላም እያለ በትዕግስት እየተጠባበቀ እንመለከተዋለን። ነገር ግን ቲናን እንደዚሁ የምናያት ከሰራቂው ጋር በሬን እንደመፈለግ እንደተባለው እጅግ በጣም ተክና እነሱ ጋር በተቀበለችው ገንዘብ አባን አስደብድባ አሳግታ እሷ ግን ምንም እንዳልተፈጠረና ታማ እንደተኛይ በማስመሰል ከነሱ ጋር ከትሁትና ከካሌብ ጋር አብራ እያጨበጨበይ እንመለከታታለን። ሰላም ሰላም፣ የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት ሁሉ እየበዛ ይሁንልኝ። ትሁት ድራማ ክፍል 40 አሁንም እንደቀጠለ ነው። እስከ መጨረሻው አብራችሁን ቆዩ። አባባ ወደ ቤት ባለመምጣቱ የተጨነቁት ትሁትና ካሌብ ሶፋ ላይ ቁጭ ብለው መምጣቱን እየተጠባበቁ ሳለ ቲና ግን አብራ አፋላጊ ሁና መፍትሄ እያፈላለገች የሰራችውን ተንኮል እንዳልታወቀባት አድርጋ አሁንም አብራቸው ታፋልጋለች። ዳንኤል በዛ ሌሊት ተነስቶ ወደ እነሱ አብሮ ልብሱን እየለበሰ ይቀላቀላቸዋል። ምን ተፈጥሮ ነው? ምን ሆናችሁ ነው በዚህ ሌሊት የተቀመጣችሁት? እያለ ሲጠይቅ ትሁት ሁሉንም ከባድ እንደሆነና አባባ ጠፍቶ እየተፈለገ እንደሆነና ከጓደኛው ጋር ተደውሎም ማግኘት እንዳልተቻለና ወደ ፖሊስ ጣቢያም ሊከድ እንደሆነ አብራ እያቋጨረች ከፊት ተቀድማለች። ዳንኤል ግን አይዞ ካሌብ እያለ ሰውነቱን ጉልበቱን እየነካካ ሊያጽናናውና ምንም አይፈጠርም አይዞ ከጎን ነኝ እያለ እንደገና ከነበረበት ጭካኔና ወላዋይነት የሰው ፈላጊ ገንዘብን ሁሉን ነገር ወርሶ ለመሄድ የመጣው ዳንኤል ሰብአዊነት ተሰምቶት ለነሱ እያገዘም እንመለከተዋለን። ጧትም ነክቶ ካሌብ አባባን ፍለጋ ወደ ፖሊስ ጣቢያ ሊያመለክት ይሄዳል። ትሁትም ወዴት እየሄድክ ነው በማለት ትጠይቀዋለች። እሱም ፖሊስ ጣቢያ ሂጄ የሆነውን ሁሉ ላመለክት ነው፣ እኔ በአሁኑ በጣም ፈርቻለሁ፣ እነዚህን ሰዎች አላመንኳቸውም እያለ ቲናንና ዳንኤልን እንደጠረጠረ ለትሁት ይነግራታል። እሷም እየተጨነቀች እስኪ ፖሊስ ጣቢያ ሁሉንም ነገር ለማንኛውም እስከ 24 ሰዓት አልሞላም፣ ግን ተረጋግቼ መኖር አልችልም፣ አባዬን ካላገኘሁት
ወደዚህ መመለስ ከባድ ነው እያለ ካሌብ ይፈራል። ያን ጊዜ እሱ ዝም ብሎ ወጥቶ ካሌብ ሲሄድ ቲና እንደደረሰች በሳቅ ትገለፍጣለች። ትሁት ገርሟት ወደ ውስጥ ትዘልቃለች። ዳንኤል ግን ከምኝታው ተነስቶ ወደ ቲና በመሄድ እንዳትዋሽኝ፣ ይህን ነገር እጅሽ አለበት ወይ? የምታውቂው ነገር አለ ወይ? ይላታል። እሷም ምንም እንዳልተፈጠረና የምታውቀው እንደሌለ አስረግጣ እንዳልዋሸችው ትነግረዋለች። እኔ ስትረጋጊ የባህሪ ለውጥ ስታመጪ ላምንሽ አልቻልኩም፣ ተጠራጥሬ ነበር፣ ስለዚህ እጅሽ ይኖርበታል እያለ ቢላትም እሷ ግን ምንም አይነት መረጃ ባለማውጣት የሰራችውን ተንኮልና አባዬን እንዴት እንዳሳገተችው በገዳዮች በአጋቶች እንዴት እንዳስወሰደችው ለዳንኤል እንኳን መንገር አቅቷት በጣም ደብቃለች። ግላዊና ምስጢራዊ አድርጋ የራሷን በቀልና እርምጃ ልትወስድ ተዘጋጅታ እንመለከታታለን። አባባ ግን ባሉበት ጠፍተው ሙሉ ቤተሰቡ እየተተራመሰ እየተጨናነቀ እንመለከተዋለን። ትሁት ቲና ጋር በመቅረብ አባዬ የት እንዳለና እንዴት እንደሆነ ታውቂያለሽ ወይ እያለች እያስጨነቀች እየጠየቀቻት ነው። እንዴት እንዲህ ልትቻልሽ? አባባ እንዴትና በምን ሁኔታ እንደሆነ ሳናቅ ለምን ጠየቅሽኝ? እያለች እየጠየቀቻት መልሳ ቲናን እንመለከታለን። ትሁት ግን ምናልባት ከዚህ በፊት እንደጠረጠርኩሽ የጠረጠርኩት ነገር የለም፣ ግን አንቺ የሆነ ነገር የምታቂ ወይም ያደረግሽ ይመስለኛል እያለች እያጨናነቀት ነው። እሺ የትስ ይባል ይችላል እያለች እየፈለገች እየጠየቃቻትም እያውጣጣቻትም ነው። ትሁት ከካሌብ በላይ ለአባባ መጥፈት እጅግ በጣም ተጨንቃ ካሌብ ምን አደረክ፣ ከምን ደረስክ እያለችው ነው። ምን አደርጋለሁ? 24 ሰዓት እኮ አልሞላም። ፖሊስ ጣቢያ እንኳን እጄ ማመልከት አልቻልኩም። ከጓደኞቹም ከተለያየ ቦታ አጣራሁኝ፣ ነገር ግን ላገኘው አልቻልኩም እያለ ካሌብ ይመልስላታል። አባባ እኮ እንዲህ አድርጎ አያቅም። ከከተማም ሊወጣ ይችላል ብዬ ነበር፣ ግን ሳይነግረኝ ወጥቶ አያቅም እያለ በአባቱ አለማምሸትና የባህሪው ለውጥ ማምጣቱ ገና ጊዜያዊ መሆኑን ገና አዲስ መሆኑን ይነግራታል። እሷ ግን የት ሄደ እያለች ልጅ የተጨናነቀች እንመለከታታለን። ካሌብም አባቴ አንድ ነገር ይሁንና አለቃትም እያለ እየፈከረባት ነው በቲና። ትሁት ግን አስተውላ ስላየቻት እኔ ባሁኑ አሞኛ ብላ ስለተኛች ምንም አልጠረጠርኳትም፣ እንዴት አመንሻቸው? ይላል ካሌብም። እንደው ባሁኑ ፖሊስ ምናምን ስንል ሁሉ ምንም የፈራችው ነገር የለም ብዬ ነው እንጂ አላምናትም እየተባባሉ ነቄ ብለው ከዳንኤል ላይና ከቲና ላይ እንደጠረጠሩ አባዬን ሊያሳግቱትና የሆነ ነገር ሊያደርጉት እንደሚችሉ እየተነጋገሩ ትሁት እንድትከታተላቸውና ሁኔታውን እንድታይ ይነግራታል። አባባ ግን ባዶ ቤት ውስጥ ተዘግቶ ታግቶ ራሱን ያገኘዋል። አረ ፍቱኝ እባካችሁ ፍቱኝ፣ ጨለማው አስጨነቀኝ እያለ አይኑ ስለታሰረ እንዳያይ ስለከለሉበት እየተጨነቀ ነፍሱ ትጣራለች። ያን ጊዜ ያገተው ሰው አይኑን ከመጋረጃ ያነሳለትና አሁን የፈለከውን ማየት ትችላለህ ይለዋል። አንተ የፈለከውን ንገረኝ፣ እኔማ ምን አደርጋለሁ ይላል አባባ። እኔማ ካንተ ሳይሆን ከቀጠረችኝ ነው የፈለኩትን የማገኘው ይለዋል። እሷ የሰይጣን ታናሽ እህት ነች፣ እሷን አትስማ፣ እኔን ስማኝ። እኔ አባትህ አልሆንም ወይ? አላሳዝንህም ወይ? እኔ ደካማ እኮ ነኝ እያለ አባባ አጋቹን ይነግረዋል። እኔ ምን ላድርግ? ጥላትህ እኮ አይደለውም፣ ጥላትህ ሌላ ነው ይለዋል። እሷ የተረገመች ናት፣ እሷ የምትሰጥህን እኔ እሰጥሃለሁ ይለዋል። አጋቹ ግን በታማኝነት ስራዬን ማገልገል ነው፣ እንዳንተ አይነት የሚቀልዱ ሰዎችም ገጥሞኝ ያውቃል፣ እኔን ሳይሆን ጓደኞችን እያለ በእገታው ላይ እየነገረው ነው። ግን ያገተችህ ማን እንደሆነች እኮ አልነገርከኝም ይለዋል። እንዴ አጋቼ መች ጠፋኝና ቲና ናታ ይብሎ ላጋቹ አባባ ይናገራል። እንግዲህ ነቄ ካልክ ምን ይደረጋል ብሎ አጋቹም መልስ ሰጠው።
አባባ ግን እባክህ ልጄ ፍታኝ፣ እኔ አባትህ ሆናለሁ፣ እሷ የምሰጥህን እኔ በጥፍ እሰጥሃለሁ ይላል። እሷ እኮ ከፍላኝ ነው የምትሰራው፣ ያንተን አልቀበልም፣ እንደዚህ አልፈልግም እያለ ነው። እሷም እኮ የኔን ነው የምትሰጥህ ይላል አባባ። እኔ የማውቀው ግን እሷ ከፍላ እንደምታሰራኝ ነው። አሁን አርፈህ ቁጭ በል ተብሎ ታዘዘ። ቲና ግሮሰሪ ገብታ መጠጧን ይዛ ድሏን እያበሰረች ነው። ዳንኤል መጥቶ እየተጨነቀ የራሱን አማራጭ ለመውሰድ እየሞከረ ነው። አንቺ ልጅ አባባ እኮ ጠፍቷል፣ ምን እናድርግ? ነገ ሄደን ለፖሊስ እናመለከታለን እያሉ እኮ ነው። ለምን ተሎ አንጨርስም ብሎ ገንዘቡን ለማግኘት የሚያቋርጠውን ለመቀበል ፍቹን እንድትፈጽም ያሳስባታል። በዚህ ሁኔታ ፍቹን ይፈጽማል ይመስልሃል ወይ? እንዴት ሊሆን ይችላል እያለች ለዳንኤል ትመልስለታለች። ዳንኤል ደግሞ ብንያዝስ፣ ብንጠረጠርስ፣ እስኪጣራ ተብሎ ብንታሰርስ እያለ እስር ፈርቶ ለመሸሽ ይሞክራል። እሷ ደግሞ ለምን ወንጀል ሰርተሃል እንዴ እያለች ምንም እንዳልተፈጠረ ሀባዬ እጇ እንደሌለበትና ወንጀል እንዳልፈጸሙ ለዳንኤል ተነግረዋለች። እሱ ደግሞ ወንጀል ባለመስራቱ ምንም ያደረኩት ነገር የለም እያለ ይመልስላታል። እንደዛ ከሆነ አርፈ ቁጭ በል፣ ቀስ ብለን ቢሆነ ነገር ይፈጠራል እያለች በልቧ ያሰበችውን ለራሷ መልሳ በቅኔ እየተናገረች ታረጋጋዋለች። የምትጠጣ ከሆነ ጠጣ፣ ያለዛ ሂድ ስትለው እሱ ደግሞ ሀመቸለት ወዲህ ነው መጠጥ የጀመርሽው እያለ ዳንኤልም ቲናን እየሰደባት ተነስቶ መጠጥ ሳይጋራት ወጥቶ ሄደ። አባባ ውሃ ጠምቶት ጨንቆት እስኪ ባክህ ውሃ ጠጣ ይልሽ ይለዋል አጋቹን። አጋቹም ድንግጥ ካለ በኋላ በሐዘኔታ ልብ ለአባባ ውሃ ጠጣው። ከዛ በኋላ አጋቹም ለአባባ አንድ ሐሳብ አቀረበለት። ከገንዘብ ሕይወት ይበልጣል። ስለዚህ ለድርድር የምትቀርብ ከሆነ ምናልባት ተደራደር ይለዋል። እኔ ለሷ ከምሰጣት ለአንተ ብሰጥህ ይሻላል ይለዋል። እኛ ለስራችን ታማኝ ነን፣ ግን እንደዚህ አይነት ብልጣብልጥ ሰዎች ገጥመውኝ ያውቃሉ። በእኔ ላይ ሳይሆን በጓደኞች ላይ ደርሶ ያውቃል። እንክፈላችሁ ብለው አምነዋቸው ከለቀኳቸው በኋላ ችግር የሆነባቸው ብዙ ጓደኞች ገጥመውኝ ያውቃል። እኔ ግን እንደዛ አይደለሁም ብሎ መልስ ይሰጣል። አባባ ደግሞ እንዳንተ አይነት ወጣት ሆኖ የተሸወደ አላየሁም ይለዋል። እንዴት በማለት አጋቹም ይጠይቃል። እኔ ለሷ ለድርድር ከምቀርብ ሞቴን እመርጣለሁ፣ ለሷ የምሰጠውን ለአንተ ብሰጥህ እመርጣለሁ ይለዋል። እኛ ለስራችን ታማኝ ነን ይላል አጋቹም። እኔ ካንተ ጋር ለመደራደር ሳይሆን ለሷ የምሰጠውን ልስጥህ ነው ያልኩት በማለት አባባ መልስ ይሰጠዋል። አጋቹም ግብድዬ ሰውዬ እሱን የሚፈጠረውን እናያለን ብሎ የተስፋ ቃል አስቀመጠ። አባባም ካገቱ ሰዎች ማምለጥ አቅቶት በዛው አጋቹ ጋር እየተደራደረ ቁጭ ብሏል። ካሌብም ከቤት ከትሁት ጋርና ከሌሎቹ ጋር 24 ሰዓቱን እየጠበቁ በመፈለግ ላይ ያሉ የዛሬው ትዕይንት ያበቃል። ሰላም የጨጨሆ ቻናል ተከታታዮች፣ ሰላማችሁ ባላችሁበት ዳርቻ ሁሉ የበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ